የከበረ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ዴቲክቫ ኢትዮጵያ ቤተሰቦች በሰዓት የመረጃ ጊዜ ከምናስደምጣችሁ አበይት ጉዳዮች መካከል በደቡብ ወሎ ቦረና ወረዳ በሚገኝ ገዳም ላይ በተፈጸመ የድሮን ጥቃት የመነኮሳት ሕይወት ማለፉን የገዳሙ አበምኔት ለቲክቫ ኢትዮጵያ ገለጹ። የኢትዮጵያ ሀገራዊ ምክክር የአጀንዳ ሐሳቦች ተቀባይነት ለማግኘት የ75% ድምጽ ማግኘት እንዳለባቸው ተገለጸ። መንግስት በሴቶች ንጽህና መጠበቂያ ላይ የታክስ ማሻሻያ እንዲያደርግ የተባበሩት መንግስታት ድርጅት ተመድ ጥሪ አቀረበ። በደቡብ አፍሪካ ያለውን ጫና በመስጋት በርካታ ኢትዮጵያውያን ወደ ሀገራቸው እየተመለሱ ነው ተባለ። በደህንነት ፍተሻ ወቅት የኤአይ ሞዴል ከሙከራ ገደቡ አምልጦ በሌላ የኤአይ ተቋም ላይ የሳይበር ጥቃት መፈጸሙ ተገለጸ። ክቡራን ቤተሰቦቻችን እነዚህን መረጃዎች በትንታኔ እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ እናልፋለን። በደቡብ ወሎ ዞን ቦረና ወረዳ በሚገኝ አንድ ገዳም ላይ በተፈጸመ የድሮን ጥቃት የመነኮሳት ሕይወት ማለፉን የገዳሙ አበምኔት ለቲክቫ ኢትዮጵያ ገለጹ። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በአባይ ወንዝ ዳርቻ በሚገኘው የአባይ ገዳም ገዳሜ አስቄጥስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ ሐምሌ 15 2018 ዓ.ም በተፈጸመ የድሮን ጥቃት 2 መነኮሳት ሕይወታቸውን ሲያጡ 14 መነኮሳት በተለያየ ደረጃ መጎዳታቸውን የገዳሙ አስተዳዳሪዎችና የወረዳው ቤተ ክህነት ኃላፊዎች ገለጹ። የወረዳው ቤተ ክህነት ስራ አስኪያጅ ለቲክቫ ኢትዮጵያ በሰጡት ቃል ከነበሩ 16 መነኮሳት ውስጥ 14ቱ በጥቃቱ ተመተዋል፣ 2ቱ ብቻ ጉዳት አልደረሰባቸውም ብለዋል። ከተጎዱት መካከል 2ቱ መነኮሳት ሕይወታቸውን ሲያጡ 11 በመካነ ሰላም ጠቅላላ ሆስፒታል ሕክምና ላይ ይገኛሉ። አንዲት መነኩሴ በከባድ ጉዳት ወደ ደሴ ሪፈራል ሆስፒታል ተዘዋውረዋል። ፍንዳታውን ሰምቼ ወየው እያልኩ ሲሄድ መሬት ላይ ወድቀው አገኘኋቸው በማለት በወቅቱ በገዳሙ የነበሩት እማሆይ ወለተ ማርያም ለጀርመን ድምጽ ራዲዮ ዶቼ ቬለ ተናግረዋል። መነኮሳቱ የክረምት እህል ዝግጅት እያደረጉ ባሉበት ወቅት ነው ጥቃቱ የተፈጸመው። እዛ ዛፍ ስር ስብስብ ብለው እህል እየለቀሙ ነበር። እኔም አብሬ ይለቅም ነበር። ተለይቻቸው ሌላ ስራ ለመስራት ወደዛኛው ቤት ሄድኩኝ። ወዲያው ግን የሆነ የፍንዳታ ነገር በጣም መለየት ያቃተኝ ድምጽ ሰማሁኝ። በቃ እንደመታቸው ስላወቅ ወየው ያልኩኝ ሲሄድ ድፍት ብለዋል። አራቶች ነካነካ ሳረጋቸው ምንም ራሳቸውን ስተዋል። እናቶቹ ናቸው። እዛ ደም እየፈሰሰባቸው የሚሯሯጡ የሚያለቅሱ ልጆች አሉ። እነሱን ጎተት አድርገን ወደ ጥግ ብለን እነሱም ደማቸውን ለማሰር እንዳይፈስ ለማድረግ ሞከርን ሲሉም ቃላቸውን ሰጥተዋል። ቲክቫ ኢትዮጵያ በበኩሉ ያነጋገራቸው የመካነ ሰላም ወረዳ ቤተ ክህነት ኃላፊዎችም ጥቃቱ የተፈጸመው መነኮሳቱ ተሰባስበው እህል እያበጠሩ እያዘጋጁና ሽንኩርት እየከተፉ በነበረበት ወቅት ነው ብለዋል። 2ቱ ሕይወታቸውን አጥተዋል፣ 14 ሰዎች ተጎድተዋልም ብለዋል። የገዳሙ አስተዳዳሪ አባ ኤልያስ ተሻገር ለጀርመን ድምጽ ራዲዮ አንዷ ወዲያውኑ እዛው ላይ ሕይወቷ አለፈ፣ ሌላኛዋ ደግሞ መካነ ሰላም ሆስፒታል እየመጣን መንገድ ላይ ሕይወቷ አለፈ፣ ጠቅላላ 14 ሰዎች ተጎድተዋል ሲሉ ተናግረዋል። ድሮኗ በአካባቢው ስታስስ ቆይታ ነበርም ብለዋል። በአካባቢው የድሮን ጥቃት ከመከሰቱ በፊት የድሮን አሰሳ የነበረ መሆኑን የሚናገሩት አባ ወልደ ሚካኤል ምናልባትም ከአካባቢው በቅርብ ርቀት የነበሩ ታጣቂዎችን ለመምታት ያለመ ሳይሆን አይቀርም ብለዋል። ድሮኗ እስከ 3 ሰዓት እስከ 4 ሰዓት ስትዞር ቆይታ ወዲያው ድምጿን አጥፍታ 4 ሰዓት ላይ ያንን ክስተት ፈጠረች። ያው ምክንያቱ እነሱን ፋኖችን አገኘን ብለው ይሁን ወይንም ሌላ እኔ አላቅም። በጥቃቱ የገዳሙ ተግባር ቤት ለዓመታዊ ፍጆታ የተዘጋጀ እህል፣ ውሃ ታንከርና የውሃ መስመሮች መጎዳታቸውንም ገልጿል። ቲክቫ ኢትዮጵያም በተጨማሪ መነኮሳቱ የሚጠቀሙበት ምጣስ ቤት ወይንም የእንጀራ መጋገሪያና የወጥ ማብሰያ ቦታ በጥቃቱ መውደሙን ከወረዳው ቤተ ክህነት አረጋግጧል። አምጡና ሕክምና አስገቧቸው ብለው አምጥተን ሕክምና አስገብተናል። የቦረና ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ቄስ እንዳለ ሰማኸኝ ለጀርመን ድምጽ በሰጡት ቃል አደጋው ከተከሰተ በኋላ በወረዳው አስተዳዳሪ የተሸጋጋሪ ድልድይ ቁስለኞችን ወደ ሆስፒታሉ መውሰድ ችለናል ብለዋል። ከፍተኛ ጉዳት 2 የደረሰባቸው ነበሩ። አንዷ አስቸኳይ ስለሆነ ሪፈራል ሆስፒታል ደሴ ያው ሄደዋል። የወረዳው መንግስት እንዲያው ቁስለኞች ወደ ሆስፒታል እንዲያመጡ ፈቃድ እንሰጣለን፣ ትራንስፖርት ጠይቃችሁ እናግዛችኋለን፣ አምጡና ሕክምና አስገቧችሁ ብለው በዛው መሰረት አምጥተን ሕክምና አስገብተናል ብለዋል። የኢትዮጵያ ሀገራዊ ምክክር አጀንዳ ሐሳብ ተቀባይነት ለማግኘት 75% ድምጽ ማግኘት እንዳለበት ተገለጸም። በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የሚቀርቡ የአጀንዳ ሐሳቦች 75% ድምጽ ካገኙ ተቀባይነት እንደሚያገኙ፣ ከ40% በታች ድምጽ ካገኙ ደግሞ ፈጽሞ ውድቅ ተደርገው በድጋሚ
ውሳኔ እንደማይቀርቡ ቲክቫ ኢትዮጵያ ከኮሚሽኑ መመሪያና ከተሳታፊዎች ገለጻ ተረድቷል። የኢትዮጵያ ሃይማኖት ተቋማት ተወካይ ሼክ አብዱላኪብ ሐጂ ሁሴን ለቲክቫ ኢትዮጵያ በሰጡት ቃል 75 በመቶ ድምጽ ያገኘ ድምጽ እንደሚጸድቅ ገልጸው ከ40 በመቶ እስከ 69 በመቶ ድምጽ ያገኙ ሐሳቦች ተጨማሪ ውይይትና በአስታራቂ ሂደት አልፎ 70 በመቶ ድምጽ እስኪያገኙ ድረስ እንደሚታዩ ተናግረዋል። ሼክ አብዱላኪብ አክሎም ውድቅ በተደረገ ሐሳብ ላይ ድምጽ አልስማማም የሚል ቅሬታ ካለ ለህዝብ ውሳኔ ሊቀርብ እንደሚችልና በህዝብ ድምጽ ከተሸነፈ መቀበል እንደሚገባ በመግለጽ የተዘረጋውን አካሄድ ጥሩ ነው ብለውታል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ መምህር ዳንኤል ሰይፈ ሚካኤል ሁሉም ጉዳዮች በድምጽ ብቻ የሚወሰኑ እንዳልሆኑ ገልጸው ለድምጽ ውሳኔ የሚቀርቡና የማይቀርቡ ጉዳዮችንም ኮሚሽኑ እንደሚለይ አመላክተዋል። በድምጽ የማይወሰኑም አሉ ያሉት መምህር ዳንኤል አንዳንድ ጉዳዮች በአብላጫ ሊወሰኑ ቢችሉም ሌሎች ደግሞ ተጨማሪ ውይይትና ሌላ አካሄድ እንደሚፈልጉ ጠቁመዋል። ሁለት እውነታዎች ኖረው አንዱን ለመምረጥ በድምጽ ብልጫ ሊወሰን ይችላል። ነገር ግን በድምጽ ብቻ ተወስኗል ብሎ የማይቀበለውም ሊኖር ይችላል ብለዋል። ተሳታፊዎችና የኮሚሽኑ መመሪያ እንደሚያሳዩት 75 በመቶ ድምጽ ያገኙ ሐሳቦች ለጠቅላላ ጉባኤው ቀርበው ይጸድቃሉ። ከ40 እስከ 69 በመቶ የሚያገኙ ደግሞ በተጨማሪ ውይይት 70 ድምጽ እስኪያገኙ ድረስ ይታያሉ። ከ40 በታች ድምጽ የሚያገኙ ግን ሙሉ በሙሉ ውድቅ ተደርገው በድጋሚ ለምክክሩ ሊቀርቡ አይችሉም። በሌላ በኩል በምክክር ጉባኤው ታዛቢ ሆነው የተሳተፈው የኢትዮጵያ ወጣቶች ፌዴሬሽን በመጀመሪያው ሳምንት በባጅ አሰጣጥ በምደባና በመረጃ አሰጣጥ ላይ ክፍተቶች እንደነበሩ ቢገለጽም አሁን አብዛኞቹ ችግሮች መፈታታቸውንና ተሳታፊዎችም በአጀንዳ ላይ ውይይት እያካሄዱ መሆኑን ገልጸዋል። በተመሳሳይ የሲዳማ ፌዴራሊስት ፓርቲ ሊቀመንበር አቶ አለሙ ጮይቾ ከ4000 ተጠሪዎች በላይ ወደ 6000 የሚጠጉ ሰዎች በመምጣታቸው ያልተጠሩ ግለሰቦች ወደ መድረኩ በመግባታቸው መጀመሪያ ላይ ውዝግብ መፈጠሩን ገልጸው ከባጅ አሰጣጥ ጋር የነበሩ ችግሮች በኋላ መፈታታቸውን ተናግረዋል። በሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያ በሰጡት መግለጫ ከ4000 በላይ ተመካካሪዎች ንዑስ ቡድኖች ተከፋፍለው በሙሉ ነጻነትና በከፍተኛ መተማመን ሐሳባቸውን እየተለዋወጡ ነው ብለዋል። ተሳታፊዎች በሚቀርቡት ሐሳብ በምክንያት በማንም አካል ተጠያቂ እንዳይሆኑ ኮሚሽኑ ሙሉ ኃላፊነት መውሰዱንና ከለላ መስጠቱንም አስረድተዋል። በሀገረ መንግስት ግንባታ፣ በታሪክ፣ በማንነት፣ በፌደራሊዝምና በግጭት አፈታት ዙሪያ ጥልቅ ዕውቀት ያላቸው ምሁራን ለተሳታፊዎች ገለጻ ያደረጉ መሆኑን የገለጹት ዋና ኮሚሽነር በ500 አባላት በ8 ቡድኖች የተከፋፈሉት ተሳታፊዎች ከምሁራኑ ጋር ሰፊ ውይይት እያካሄዱ ብለዋል። እያካሄዱ ስለመሆኑም ተናግረዋል። መንግስት በሴቶች ንጽህና መጠበቂያ ላይ የታክስ ማሻሻያ እንዲያደርግ የተባበሩት መንግስታት ድርጅት ጥሪ አቀረበም። የተባበሩት መንግስታት ድርጅት ተመድ የስነ ህዝብ ፈንድ መንግስት በ10 ሚሊዮን ለሚቆጠሩ ሴቶች ወሳኝ የሚሆኑ የንጽህና መጠበቂያ ቁሳቁስ ላይ የታክስ ቀረጥ ክፍያ እንዲያሻሽል ጠይቋል። ባሳለፍነው ሳምንት የመንግስት ባለስልጣናትና ተቆጣጣሪ አካላት የጉምሩክ ኮሚሽን የሥራ ኃላፊዎችን ጨምሮ የተባበሩት መንግስታት የአጋር ድርጅትና ሌሎችም በኢትዮጵያ ታክስ ፖሊሲ ምህዳር ውስጥ ያተኮረ ውይይት ሲያካሂዱ ነው ጥያቄው የቀረበው። በኢትዮጵያ 47 ሚሊዮን ሴቶች የንጽህና መጠበቂያ የተፈተኑበት ያለው ቁሳቁስ ነው ያለው ተቋሙ በድህነት ውስጥ ከሚኖሩ ሴቶች መካከል 43 በመቶ የሚሆኑት ወራዊ ገቢያቸውን 2000 ብቻ ለመግዛት ያውሉታልም ብለዋል። በዚህ አስቸጋሪ ሁኔታ ምክንያት ሴት ህጻናት ትምህርት ቤት መሄድ እንዳልቻሉ፣ ሴቶች ገቢያቸው በከፍተኛ መጠን እንደሚያጣጡና ለችግር ተጋላጭነት እንዲዳረጉ አድርጓቸዋልም ብለዋል። በዚህም ከውጪ ለሚገቡ የንጽህና መጠበቂያዎች መንግስት ከሚጣለው ታክስ ቀረጥ በተጨማሪ በሀገር ውስጥ የሚመረቱ የንጽህና መጠበቂያ ቁሳቁሶች ጥራታቸው አሳሳቢ በመሆኑ ጥራቱ ሊስተካከል እንደሚገባ የገለጸው የተባበሩት መንግስታት የስነ ህዝብ ፈንድ ከጥራቱ እኩል ታክስና የቀረጥ ማሻሻያ እንዲደረግም ጥሪ አቅርበዋል። በኢትዮጵያ ለሴቶች የንጽህና መጠበቂያ ቁሳቁሶች ጊዜያዊ እርዳታ ከሚመስልና በልግስና ከሚደረግ ስርጭትና የበጎ አድራጎት ተግባር ባለፈ የሴቶች የድህነት መጠን መቀነስ ያስፈልጋልም ብለዋል። ሀገር በቀል ድርጅቶች ጥራቱን የመጠበቅ ምርት በተመጣጣኝ ዋጋ እንዲቀርብ የማስችል አቅም በመፍጠር ችግሩን መፍታት እንደሚያስፈልግም አሳስበዋል። የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ችግሩ እንዲፈታ ከሚመለከታቸው ተቋማት ጋር በቁርጠኝነት እንደሚሰራ ገልጾ የታክስ ፖሊሲው አገሪቱ ከገባችው የጤናና ጾታ እኩልነት ቁርጠኝነት ጋር አቀናጅታ እንድታከናውንም ጥሪ አቅርበዋል። በደቡብ አፍሪካ ያለውን ጫና በመስጋት በርካታ ኢትዮጵያውያን ወደ ሀገራቸው እየተመለሱ ነው ተባለ። በደቡብ አፍሪካ በውጭ አፍሪካውያን ላይ የሚፈጸመው ጥቃት እየጨመረ መምጣቱን ተከትሎ ወደ ሀገራቸው
የሚመለሱ አፍሪካውያን ቁጥር እየጨመረ ነው ተብሏል። የተለያዩ የአፍሪካ ሀገራት ዜጎቻቸውን ከሀገር ለማስወጣት የአውሮፕላን አሊያም የአውቶቡሶች መጓጓዣዎችን እያቀረቡ ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን አብዛኞቹ ሱቆቻቸው ተዘርፈዋል፣ ወድመውባቸዋል፣ አሊያም ከሱቃቸው ተባረዋል። ምንም እንኳን ባለፉት 2 ሳምንታት መጤ ጥላቻ ተብሎ በደቡብ አፍሪካ የአፍሪካውያን ሞት ባይሰማም በመጤ አፍሪካውያን ላይ የሚደርሰው ኃይል የቀላቀለ ጥቃትና ጥላቻ አሳሳቢ ሆኗል። የኢትዮጵያ መንግስትም አይዟችሁ ወደ ሀገራችሁ ተመለሱ አላለንም ሲሉ ዶቼ ቬለም የጀርመን ድምጽ ራዲዮ ያነጋገራቸው በደቡብ አፍሪካ ያሉ ስደተኞች አማረዋል። ብዙዎቹ በየቀኑ በፈቃደኝነት ጠቅልለው ወደ ሀገራቸው እየተመለሱ መሆኑንም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ማህበር ተጠሪዎች ለዶቼ ቬለ ተናግረዋል። ለወራቶችና ሳምንታቶች የዘረኝነት ጥላቻና ንቅናቄ ማስፈራሪያ ክስተት በኋላ በ10 ሺዎች የሚቆጠሩ አፍሪካውያን የውጭ ዜጎች ከደቡብ አፍሪካ እየሸሹ ነው። ባሳለፍነው ወር ብቻም 50 ሺህ በላይ አፍሪካውያን ደቡብ አፍሪካን ጥለው ወደ ሀገራቸው ተመልሰዋል። በደቡብ አፍሪካ በርካታ ሱቆችና አነስተኛ ፋብሪካ ያላቸውን ተስፋ እንዳሟጠጡና በርካታ ኢትዮጵያውያንም በራሳቸው ተነሳሽነት ወደ ሀገራቸው ኢትዮጵያ ጠቅልለው እንደገቡና እየገቡ እንደሆነም በደቡብ አፍሪካ የደርባን ነዋሪ የሆኑት የኢትዮጵያ ማህበረሰብ አንቂው ኮስሞስ ገብረ ሚካኤል ለዶቼ ቬለ ተናግረዋል። ቁጥሩን ይህ ነው ብዬ መናገር ባልችልም ጥቂት የማይባሉ ኢትዮጵያውያን በየዕለቱ ጠቅልለው ወደ ኢትዮጵያ እየተመለሱ ነው። የቤትና የሱቅ አከራዮች ለዓመታት ያከራዩትን ቤት ልቀቁ እያሉ እያስገደዱ ናቸው ሲልም ተናግረዋል። የመኖሪያ ቤት አከራዮች፣ የሱቅ አከራዮች ከነገ ዛሬ ቤቱን ልቀቁ እያሉ የለመደ ሱቅን ሰብረው በመግባት በቡድን በመሆን ይዘርፋሉ ብሎም ያውካሉ። ይህ እውነት በጣም አሳዛኝ ድርጊት ነው ሲሉም ተናግረዋል። በተለይም ኢትዮጵያውያኑ ያሳደጉትን የንግድ ተቋም በሀገሪቱ የተከሰተውን ረብሻ በመጠቀም ሱቁን እየዘረፉ ይገኛሉ። አካባቢው ላይ የሚኖሩ ሰዎች ይህንኑ አጋጣሚ በመጠቀም የተዘረፉ ሱቆች ብዙዎች ናቸው፣ የተቃጠሉ ሱቆችም አሉ። እንዲህ ያለው አካባቢ ላይ ውጡ ተብለው ከቤታቸውና ከሱቃቸው እንዲነሱ ተደርገው ከተማ ላይ ሜዳ ውስጥ ያሉ ብዙ ዜጎች አሉም ብለዋል። እንደ አቶ ኮስሞስ ገብረ ሚካኤል ገለጻ በደቡብ አፍሪካ ይህ ነው የሚባል ጥናታዊ መረጃ የያዘም የኢትዮጵያውያን ቁጥር በይፋ ባይነገርም ከ500 ሺህ በላይ ኢትዮጵያውያን ስደተኞች ይኖራሉ ተብሎ ይታሰባል። ይህ ደግሞ የመኖሪያ ፈቃድ ያላቸው ናቸው። መኖሪያ ፈቃድ የሌላቸው ስደተኞች ኢትዮጵያውያን ቁጥር ይህንኑ ያህል ቁጥር ሊሆን ይችላል ሲልም ገልጸዋል። በደቡብ አፍሪካ በሚታየው አስከፊ ዝርፊያና መጤጠል እንቅስቃሴዎች ምክንያት ተስፋ የቆረጡ በርካታ ኢትዮጵያውያን መንግስት ወደ ሀገራቸው ተመለሱ የሚል የሞራል ድጋፍ ለዜጎቹ እንዲያቀርብም ጥሪ አቅርበዋል። በደህንነት ፍተሻ ወቅት የኤአይ ሞዴል ከሙከራ ገደቡ አምልጦ በሌላ የኤአይ ተቋም ላይ የሳይበር ጥቃት መፈጸሙ ተገለጸ። የቻት ጂፒቲ አምራች የሆነው ኦፕን ኤአይ እጅግ የላቁ የሰው ሰራሽ አስተውሎት ወይንም ኤአይ ሞዴሎቹ በደህንነት ፍተሻ ወቅት ያልተጠበቀ ባህሪ በማሳየት ሌላ የኤአይ ተቋም የሳይበር ጥቃት መፈጸማቸውን ወይንም ሃክ ማድረጋቸውን ይፋ አድርጓል። ኩባንያው እንደገለጸው የሰው ልጅ መመሪያ ከሰጠው በኋላ ብቻውን ሊሰራ የሚችል የኤአይ ስርዓት ቁጥጥር በሚደረግበት አካባቢ ፍተሻ እየተደረገለት ሳለ ድክመቶችን በማግኘት ከሙከራ ገደቡ ማምለጥ መቻሉን አስታውቋል። ጥቃቱ የደረሰው በዓለም ላይ ካሉት ትላልቅ የሰው ሰራሽ አስተውሎት ኤአይ ሞዴሎች አምራች በሆነው በሁጊንግ ፌስ ላይ ሲሆን የኮምፒውተር ስርዓት ውስጥ ዘልቀው መግባት መቻላቸውንም ተናግረዋል። ኦፕን ኤአይ ክስተቱ ከዚህ በፊት ያልታየ መሆኑን ገልጾ ከተቋሙ ጋር በመተባበር ምርመራ እያካሄደ መሆኑን አስታውቋል። የሁጊንግ ፌስ ዋና ስራ አስፈጻሚ ክሌመንት ዲላንግም ይህ ሁሉ በራሱ መከሰቱ በጣም አስደንጋጭ ነው ሲሉ ስለ ሁኔታው ተናግረዋል። በሳይበር ደህንነት ዘርፍ የሚሰሩ ባለሙያዎች የኤአይ አቅም በፍጥነት እየጨመረ በመምጣቱ አሁን ላይ ያሉት የደህንነት መከላከያዎች በቂ ስለመሆናቸው አዲስ ጥያቄ እንዳስነሳም ይገልጻሉ። የሶኒክ ዌል ስራ አስፈጻሚ ስፔንሰር ስትራኪም ድርጅቱ የሳይበር መከላከያዎችን ማጠናከርና ለዚህ ዘርፍ ቅድሚያ መስጠት እንዳለባቸው ማሳስበዋል። ክስተቱ የላቀም የኤአይ ስርዓቶችን እንዲሻሻሉ በሚሄዱበት ወቅት የደህንነት መስፈርቶችንና የቁጥጥር ስርዓቶችን የበለጠ ማጠናከር እንዳለባቸው የሚያሳይ አዲስ ውይይት ማስነሳቱንም ቢቢሲ ዘግቧል። ወደ ቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የመረጃ ጊዜ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰባዊ ወዳጅነቱን ያጠናክሩ። ሰናይ ቆይታም